የኢትዮጵያ መንግስት ጉዳዩ በሰላም እንዲፈታ የወሰደውን አቋም እንዳያዘ በአሜሪካና በሩዋንዳ መንግስታት የቀረበውን አስታራቂ ሐሳብ መደገፉን የሚቀጥል ቢሆንም የኤርትራ መንግስት ያካሄደውን ተከታታይ ወረራ በትዕግስት ማለፍ ከማይቻልበት ደረጃ ላይ ደርሰናል። በመሆኑም የኢትዮጵያ መከላከያ ኃይል የሀገሪቱን ዳር ድንበር ለማስከበርና በኤርትራ መንግስት በተደጋጋሚ እየተቃጣ ያለውን ጥቃት ለማክሸፍ ተፈላጊ ሆኖ የተገኘውን እርምጃ ሁሉ እንዲወስድ በዛሬው ቀን ታዟል። አንበሳ ነው በቃ ታይቶኛል። ድገም አቶሬ በዛሬ ዝግጅታችን በርካታ የሰው ሕይወት የቀጠፈውን በኢትዮጵያና በኤርትራ መካከል የተደረገውን ጦርነት እንመለከታለን። የዚህ ጦርነት መነሻ ምክንያቶች፣ ስለ ጦርነቱ አነሳስ የነበሩ ያልተጠበቁ ክስተቶችን እናያለን። ለዛሬ ዝግጅታችን ዋቢ ያደረግነው መጽሐፍ በህወሓት ከፍተኛ አመራር በነበሩት በገብሩ አስራት የተጻፈውን ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለውን መጽሐፍ ሲሆን ለዚህ መጽሐፍ ጸሐፊ ለአቶ ገብሩ አስራት ለትውልድ ላስተላለፉልን ታሪክ ምስጋናችንን እያቀረብን ወደ ፕሮግራማችን እንገባለን። የኢትዮ ኤርትራ ጦርነት በህወሓት ኢህአዴግ ውዝግብ። የኢትዮ ኤርትራ ጦርነት አጀማመር። ሻዕቢያዎች የመጀመሪያውን ጦርነት ከማወጃቸው ቀደም ብሎ በድንበር አካባቢ በነበሩት የሁለቱ ሀገሮች የጸጥታ ኃይሎች መካከል መለስተኛ ግጭቶች ይከሰቱ ነበር። ከነዚህ ግጭቶች ውስጥም በደንብ የሚታወቀው ሚያዝያ 8 ቀን 1990 ዓ.ም የተወሰኑ የሻዕቢያ ጦር ኃይል አባላት በሰሜን ኢትዮጵያ ጫፍ በትግራይ ክልል ስር ወደሚገኘው የባድመ ከተማ ሳይፈቀድላቸው ከነጥጥቃቸው ለመግባት ያደረጉት ሙከራ ነው። በዚህ አጋጣሚ በቦታው የነበሩ የኢትዮጵያ ሚሊሻዎች የፖሊስ አባላት ትጥቃቸውን አውርደው እንዲገቡ ሲጠይቋቸውም ፈቃደኛ ሳይሆኑ ቀርተው በተፈጠረው የተኩስ ልውውጥ በሻዕቢያዎች ላይ ግድያ ተፈጸመ። እነዚህ የተገደሉት የሻዕቢያ ጦር ኃይል አባላት ዋናው ጥቃት ከመፈጸሙ በፊት ለቅኝት የተላኩ መሆናቸውን የሚያረጋግጠው ሻዕቢያዎች ለወራት በዚያው አካባቢ ከፍተኛ የጦር ኃይል አከማችተው ልምምድ ሲያደርጉ መቆየታቸው ነው። ሻዕቢያዎች የግጭቱ መንስኤ የኢትዮጵያ የጸጥታ ኃይሎች በኤርትራ ሉዓላዊ ግዛት ዘልቀው ገብተው ያደረጉ ጥቃት እንደሆነ ይናገራሉ። በእነርሱ እምነትም ባድመ የኤርትራ እንጂ የኢትዮጵያ ስላልሆነ ድንበሩን ጥሶ የገባው ቦታውን ሲያስተዳድር የነበረው የኢትዮጵያ መንግስት እንጂ የእነርሱ ጦር አልነበረም። ሻዕቢያዎች ባድመንና አካባቢውን ለመቆጣጠር ዝግጅታቸውን በሚያጣጥፉበት ወቅት ከፍተኛ የልኡካን ቡድናቸው አዲስ አበባ ነበር። በእርግጥም ሚያዝያ 30 ቀን 1990 ዓ.ም የሻዕቢያ መከላከያ ሚኒስትር ጀነራል ስብሐት ኤፍሬም፣ የሻዕቢያ ፕሮፓጋንዳ ኃላፊ የማነ ገብረአብ፣ የሻዕቢያ ደህንነት ኃላፊ አብርሃም ካሳ ከኢትዮጵያ አቻቸው ማለትም ከጀነራል ጻድቃን ገብረትንሳኤ፣ ከተወልደ ወልደ ማርያምና ከክንፈ ገብረ መድኅን ጋር ስለ ድንበር ጉዳይ ሲወያዩ ነበር። የውይይቱ ዋና አጀንዳ እነርሱ የጠየቁትና እኛም የተስማማንበት የድንበር ማካለል ጉዳይ ቢሆንም ሚያዝያ 8 ቀን በባድመ የተፈጠረውን ግጭት በኢትዮጵያ ተወካዮች ተነስቶ ተነጋግረውበትም ነበር። በውይይቱ ወቅትም የድንበር ማካለሉ ጉዳይ በቀላሉ እንደማያልቅና ጊዜ ወስደን እንድንደራደርበት ስምምነት ላይ ስንደርስ በድንበር ስለተፈጠረው ግጭትም አጣርተው መልስ እንደሚሰጡን ቃል ገብተው ነበር። እዚህ ስምምነት ላይ ከተደረሰ በኋላ በንጋታው ልኡካኑ ለአንድ ቀን የሚዝናኑበትና አንዳንድ ያላለቁ ጉዳዮችን የምንነጋገርበት ፕሮግራም እንደሚኖር ተነግሯቸው ግብዣውን ከተቀበሉ በኋላ ለማንም ሳይናገሩ ሹልክ ብለው ወደ አስመራ ተመለሱ። በማግስቱ መነጋገር ስላልተቻለም ሻዕቢያዎች በባድመ ቅርብ ርቀት ላይ ከፍተኛ የጦር ኃይል አከማችተው አንዳንድ የኢትዮጵያ መሬቶችን እንደተቆጣጠሩ መረጃ ደርሶት የነበረው የኢትዮጵያ መከላከያ ሚኒስቴር ቤተ ማጆር ጻድቃን ገብረትንሳኤ አማካኝነት ሻዕቢያዎቹን አሳወቃቸው። ከጻድቃን ጋርም በስልክ የተነጋገረው ኢትዮጵያ መጥቶ የነበረው የሻዕቢያ መከላከያ ሚኒስትር ስብሐት ኤፍሬም ነበር። እንዲሁም ሻዕቢያዎች ተደብቀው ከአዲስ አበባ የሄዱት በድንበር አካባቢ ስለተፈጠረው ግጭት ለመነጋገር ስላልፈለጉ እንደነበረ ተገነዘብን። እንደ እውነቱ ከሆነ የጦርነቱ መንስኤ ዝግጅታቸውን ካጠናቀቁ በኋላ በባድመ የተከሰተው ግጭት ሰበብ በማድረግ ግንቦት 4 ቀን 1990 ዓ.ም እያንዳንዳቸው ከ3000 በላይ ወታደሮችን የያዙ 3 ብርጌዶችን 13 ታንኮችን አሰማርተው
የባድመን ከተማና አካባቢውን መውረራቸው ነበር። በወቅቱ በቦታው ከነበሩት የክልል ፈጥኖ ደራሾች ሚሊሻዎች ጋር ገጥመው በርካቶችን ገድለዋል፣ አቁስለዋል፣ ማርከውም ነበር። የሻዕቢያ ሰራዊትም ወደ አካባቢው የገባው በታንክና በከባድ መሳሪያ ታግዞ ስለነበር በአካባቢው የነበረው ኃይል ጭራሽ ሊቋቋመው ባለመቻሉ ከሞትና ከምርኮ የተረፉትን ይዞ ወደ ኋላ ከማፈግፈግ ሌላ አማራጭ አልነበረውም። በመሆኑም በቦታው የነበሩት ፈጥኖ ደራሾችና ሚሊሻዎች አካባቢውን ለቀው ወደ አዲ ሀገራይ፣ አዲ አውላና ሸራሮ አፈገፈጉ። ሻዕቢያዎችም ኢትዮጵያን ሲወሩ ኢሳያስ አፈወርቂ ሳውዲ አረቢያ ነበር ይባላል። ሻዕቢያዎች ከተቆጣጠሩት የኢትዮጵያ ግዛት እንዲወጡ ሲጠየቁ ጦራቸው ሁሌም ቢሆን በግዛቱ እንደነበረ፣ የኢትዮጵያ ግዛቶች ዘልቀው መሬት እንዳልተቆጣጠሩ ትዕቢትና ቅጥፈት በተሞላበት መንፈስ ይመልሱ ነበር። ይህም በመሆኑ መለስ ዜናዊ በኢትዮጵያ የኤርትራ አምባሳደር በነበረው ግርማ አስመሮም በኩል ጠንካራ ያለ መልእክት ለማስተላለፍ ጠርቶ አነጋግሮት ነበር። ከዚህም ቀጥሎ ኢሳያስና መለስ በስልክ ተነጋግረው ኢሳያስ የተከሰተውን ችግር ቀለል አድርጎ መለስን ችግሩን ለመፍታት ስብሐት ኤፍሬምና ጻድቃን ገብረትንሳኤ ተገናኝተው እንዲነጋገሩ አድርግ ሲለው መለስ የሌላ ሀገር ጀነራል ለማዘዝ እንደማይችል ገለጸለት። ለዚህም ሻዕቢያዎች ተጨባጭ እርምጃ ለመውሰድ ዝግጁ እንዳልነበሩ ግልጽ ሆኖ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተጠራ። ግንቦት 4 ምሽት ላይም በተካሄደው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ሻዕቢያ ጦሩን ወደ ኢትዮጵያ ግዛት እንዳስገባና በጸጥታ ኃይሎቻችን ላይ ጉዳት እንዳደረሰ ተገለጸ። ይህም መረጃ ያገኘው የኢህአዴግ ስራ አስፈጻሚ ኮሚቴ በሙሉ ድምፁ ኢትዮጵያ ወረራ እንደተፈጸመባት ተስማምቶ ወረራውን ለመቀልበስ የሚያስችለውን እርምጃ ሁሉ ለመውሰድ ውሳኔ ያስተላለፈ። በስብሰባው ማጠቃለያ ግን አንድ አወዛጋቢ ጉዳይ ተነሳ። ይህም ውሳኔያችን ለፓርላማ ቀርቦ ፓርላማው ውሳኔ ያስተላልፍበት የሚለው ሐሳብ መለስ ዜናዊ መቃወሙና ጉዳዩ በፓርቲው ስራ አስፈጻሚና በጠቅላይ ሚኒስትሩ ጽሕፈት ቤት ቅጥር ቆይቶ መፍትሄ ቢፈለግለት ይሻላል ማለቱ ነበር። መለስ ይህንን ሐሳብ ሲያቀርብ አብዛኛው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት በተለይ ደግሞ ጉዳዩን በቅርቡ ስንከታተለው የነበረው የህወሓት ስራ አስፈጻሚ ኮሚቴ አባላት በጥብቅ ተቃወም ነው። በወቅቱ ህወሓትን ወክለን የኢህአዴግ ስራ አስፈጻሚ ኮሚቴ ውስጥ የነበርነው መለስ ዜናዊ፣ ተወልደ ወልደ ማርያም፣ ስዬ አብርሃ፣ ዓለምሰገድ ገብረ አምላክና ገብሩ አስራት ስንሆን ከመለስ በስተቀር አራታችንም ጉዳዩን ወደ ፓርላማ እንዲተላለፍ ብለን ጠንካራ ድምፅ አሰምተን ነበር። ሀገራችን ተወራ ሳለ ጉዳዩን የሀገሪቱ ምክር ቤት እንዳይነጋገርበትና ውሳኔ እንዳይሰጥበት ማድረግ ከህገ መንግስታዊ ድንጋጌና ከፖለቲካ አንጻር ፍጹም ተቀባይነት ስላልነበረው ብዙ የማከራከር ነገር አልነበረም። በመሆኑ መለስ ከስራ አስፈጻሚ ኮሚቴ አንድም ድጋፍ ሳያገኝ ጉዳዩ ወደ ፓርላማ ተላልፎ ውሳኔ እንዲሰጥበት ተወሰነ። በዚህ ሁኔታ የኢህአዴግ ስራ አስፈጻሚ ኮሚቴ በተሰበሰበ ማግስት ጉዳዩ ለተወካዮች ምክር ቤት ቀርቦ ውይይት ከተካሄደበት በኋላ የሚከተሉ ውሳኔዎች ተላለፉ። አንደኛ፣ ሻዕቢያ የጦር ኃይሉ ከተቆጣጠራቸው የኢትዮጵያ አካባቢዎች በአስቸኳይ እንዲወጣ። ሁለተኛ፣ ይህ እንዲፈጸም ሰላማዊ ድርድር እንዲካሄድ። ሶስተኛ፣ ሻዕቢያ ከወረራቸው አካባቢዎች ካልወጣ አስፈጻሚው አካል ወይም መንግስት ሉዓላዊነታችንን ለማስጠበቅ አስፈላጊውን እርምጃ እንዲወስድና የአገሪቱ ደህንነት እንዲያስጠብቅ የሚሉ ነበሩ። የውሳኔ ሐሳብ ኢትዮጵያዊ ነኝ ለሚል ለማንኛውም ዜጋ የማይወላዳ ስላልነበረ የኢህአዴግ አባላትና ተቃዋሚዎችም በጋራ በሙሉ ድምፅ ተቀብለውት ነበር። የውሳኔው አፈጻጸምም የመንግስት ስራ አስፈጻሚ የሆነው ካቢኔ እንዲከታተል የሚለው በምክር ቤቱ ውሳኔ ተካተተ። በምክር ቤቱ የተወከሉት የኢህአዴግ አባላትም መለስም ጭምር ድምፅ መስጠት ስለነበረባቸው በወቅቱ የግል አስተያየታቸው ፍላጎታቸው ባይታወቅም ውሳኔውን ደግፈው ድምፅ ሰጡ። የመለስ ሻዕቢያዎችን አንንካቸው ክርክር። የኢህአዴግ ስራ አስፈጻሚ አባላት ሻዕቢያ ወረራ ጉዳይ ለፓርላማ ይተላለፍ ሲሉ ለምን መለስ እንደተቃወመ ለብዙዎቻችን ግልጽ አልነበረም። የኢትዮጵያ ሉዓላዊነት ማስከበርና ጦርነት ወይም ሰላም የማወጅ ስልጣን የፓርላማው እንደነበረ በሕገ መንግስቱ በግልጽ ሰፍሮ ነበር። ይህ እየታወቀ የሻዕቢያ ወረራ ከምክር ቤቱ ይደበቅ ማለት የኢህአዴግ ምክር ቤት ፓርላማውን ተክቶ ይወስን ከማለት ስለማይለይ በሕግም የሚያስጠይቅ ነበር። ይህም በመሆኑ እስከማውቀው ድረስ ስዬና ገብሩ የጠቅላይ ሚኒስትሩ አቋም ግራ ስለገባን በግል ልናነጋግረው ሞክረን ነበር። ስዬም መለስን አግኝቶ በያዘው አስገራሚ አቋም ዙሪያ እንደተወያየ ሲነግረኝ እኔም እንደርሱ እንዳነጋገርኩት ነገርኩት። መለስ ለሁለታችንም የሰጠን መልስ ሻዕቢያን ከነካካነው ውስጣዊ ጥንካሬ አግኝቶ ህይወት ሊዘራ ይችላል፣ ብንተው ግን ከውስጡም ተቋሙ ሊነሳበት ይችላል የሚል ነበር። በመሆኑም ሻዕቢያን በፍጥነት ለመጣል ጠቃሚው ስልት ውስጣዊ ቅራኔው እንዲፈርስ ማድረግ ነው እያለ ይከራከር ነበር።
በራሳቸው ሂደት እንዲሞቱ እንተዋቸው የሚልም አገላለጽ ነበረው። ያስተሳሰብ ተንኳሹ ማን እንደሆነ ካለመለየቱ ሌላ መሰረታዊ ችግር ነበረበት። በአጠቃላይ ንድፈ ሐሳብ ደረጃ አንድ መንግስት ከውጭ ወረራ ወይም ጦርነት ሲቃጣበት የህዝብ ድጋፍ አግኝቶ በመጠናከር እድሜውን ያራዝማል ሊባል ቢቻልም በወቅቱ ግን ሻዕቢያ ተጠቂ ሳይሆን ራሱ ወራሪና ጠብጫሪ ስለነበር ንድፈ ሐሳቡ የሚሰራበት ሁኔታ አልነበረም። በመሆኑም ይህንን በማስረገጥ ክርክር ትክክለኛ አይደለም ብንለውም መለስ ፍንክች ሳይል በአቋሙ ገፋበት። ስዬ ከመለስ ጋር ባደረገው ውይይት ተስፋ ቆርጦ ያቀረበለት የመከራከሪያ ነጥብም እዚህ ግባ የማይባል እንደነበርና ከዚያ ወዲህ መለስን ሊያምነውና በእርሱም ሊታለል እንደማይችል ገልጾልኝ ነበር። ስዬ ይህን አቋም ከያዘ በኋላ ሐሳብ ሁሉ ሻዕቢያዎች ለፈጸሙት ድርጊት መቀጣትና ከኢትዮጵያ ማስወጣት ብቻ ነው። የኢህአዴግ ስራ አስፈጻሚ ኮሚቴም ህወሓትን ወክለን የነበረው ቀሪዎችም ይህን አይነት ቅርጽ ያለ አቋም ወስደን ነበር። ከላይ እንደጠቀስኩትም የተወካዮች ምክር ቤት በጉዳዩ ውሳኔ ካስተላለፈ በኋላ መለስ የብዙሃን ውሳኔ በመጻረር አቋሙን ለመሸጥ በማዕከላዊ ኮሚቴና በቅርብ ረዳቶቹ አካባቢ እንቅስቃሴ ከማድረጉ ባሻገር በተደጋጋሚ ከኢሳያስ ጋር በስልክ ይነጋገር ነበር። መለስና ኢሳያስ በስልክ ያደረጉትን ውይይት ሙሉ ቃል ማግኘት ባይቻልም በይፋ የነገረን ኢሳያስ የኤርትራን ካቢኔ ተሰብስቦ ለችግሩ አዎንታዊ መፍትሄ እንደሚሰጥ እንዳረጋገጠለት ነበር። ኢሳያስ ለመለስ ይህን ይበለው እንጂ የሻዕቢያ ሚኒስትሮችና ምክር ቤት ግንቦት 6 ቀን ተሰባስቦ ባወጣው መግለጫ በዓለም አቀፍ ስምምነት የተረጋገጠውን የኢትዮጵያና የኤርትራ ድንበር ኤርትራ እንዳልጣሰችና ኢትዮጵያ ቀላሉን ነገር በማግዘፍ በማጮ እየሞከረች እንደሆነ ገልጾ ነበር። በንጋቶም በኢትዮጵያ የኤርትራ አምባሳደር የነበረው ግርማ አስመሮም ኤርትራ ስንዝር ታክል የኢትዮጵያ መሬት እንዳልተቆጣጠረች፣ ኤርትራ አሁን የተቆጣጠረችው መሬት ከ6 ወር በፊት በኢትዮጵያ የተነጠቀችው የባድመ ግዛቷ እንደሆነ ለአዲስ አበባ ዲፕሎማቲክ ማህበረሰብ አባላት ለጋዜጠኞች መግለጫ ሰጠ። መለስ ኢሳያስ የተፈጠረውን ችግር በሰላም እንደሚፈታው፣ ነገር ግን የኢትዮጵያ መንግስት በፓርላማ በኩል ያስተላለፈው የችኮላ አዋጅ እንዳስደነገጠው ገልጾለት እንደነበረ ይነግረን ነበር። በእርግጥ ኢሳያስ በኢትዮጵያ ላይ ወረራና ጦርነት ሲፈጽም ጉዳዩን በህዝብና በመንግስት በኩል ያን ያህል ክብደት ይሰጠዋል ብሎ ሊያገምት ይችላል። እንዲያውም ቀደም ሲል እንደገለጽኩት የኢትዮጵያና ኤርትራ የጦር ኃይል የተመጣጠነ ስላልነበር ኢትዮጵያ ያልተረጋጋች ሀገር ትመስለው ስለነበር የኢትዮጵያ መንግስት በፍርሃት ተውጦ የፈለኩትን ላገኝ ይችላል የሚል ግምትም ሊኖረው ይችላል። ኢሳያስ የሚመራው የሻዕቢያ መንግስት ፍጹም እንዳይነካ የማይፈልገውን የመለስን ጭንቅላት አንብቦ እንዲህ አይነት ግምት ላይ መድረሱ አያስደንቅም። ኢሳያስ ያልተገነዘበው ነገር ግን ኢትዮጵያን እንኳን ሉዓላዊነታቸው ተደፍሮና ጦርነት ታውጆባቸው ሌላም ጊዜም ቢሆን ለነጻነታቸው እጅግ ቀናኢ መሆናቸው ነበር። በአጠቃላይ ሀገራችን በተወረረችበት ወቅት መለስ ከነበርነው 19 የሥራ አስፈጻሚ አባላት ተለይቶ ያሳየው እጅ የመስጠት አዝማሚያ የተፈጠረው ችግር ከኢሳያስ ጋር ተነጋግሮ በቀላሉ ይፈታዋል የሚል እምነት የመነጨ ሊሆን ይችላል። ያራመደው ወራሪን የማባበል አቋሙም በዲፕሎማቲክ ማህበረሰብ ድጋፍና ተቀባይነት ሊያስገኝልኝ ይችላል ብሎ አስቦም ሊሆን ይችላል። መነሻው ምንም ይሁን ምን የሻዕቢያ ባህሪና የነበረው ተጨባጭ ሁኔታ ለተገነዘበ ሰው መለስ ያራመደው አቋም የተሳሳተና ሕገ መንግስቱን የሚጥስ ነበር። የትግራይ መስተዳደር የክተት ጥሪና ያስነሳው ቁጣ። መለስ በወርሃ ጥቅምት 1990 ዓ.ም ሻዕቢያ ሊወረን አይችልም ብሎና ወረራው እውን ከሆነ በኋላ ጉዳይን ወደ ፓርላማ አናቀርበው ካለ በኋላ አንዳንዶቻችን በእርሱ ላይ የነበረን እምነት ጠፍቶ ነበር። ይህን አይነት መሪ ዘን ሉዓላዊነታችን እንዴት እንደምናስከብርና ጦርነቱን እንዴት በድል እንደምንወጣው ግራ ገብቶን ነበር። በመሆኑም አንዳንድ በመለስ ላይ እምነት ያጣን የአመራር አባላት ክፍተቱን ለመሙላት በተቻለን አቅም እንጣጣርና እንቅስቃሴ እናደርግ ነበር። ትግራይ መስተዳደር ውስጥ ከነበርነው የማዕከላዊ ኮሚቴ አባላት መሃል መለስ ሻዕቢያ ሊወረን አይችልም ማለቱን ከተወረርንም በኋላ ጉዳዩ ወደ ፓርላማ አንወስደውም ማለቱ የማውቀው እኔ ብቻ ነበርኩ። ሆኖም መሬት ላይ የነበረው የሻዕቢያ አውዳሚ እንቅስቃሴ ጋር ስለነበር የክልሉ መስተዳደር አባላትም ከእኔ የተለየ አቋም አልነበራቸውም። በወቅቱ በክልሉ መስተዳደር የካቢኔ አባላት የነበሩት አባይ ፀሐዬ፣ ጸጋይ በርሄ፣ አረጋሽ አዳነ፣ ጎበዛይ ወልደ አረጋይ፣ ቅዱሳን ነጋ፣ ትርፉ ኪዳነ ማርያም፣ አባይ ወልዱ፣ ኪሮስ ብተው፣ መሰረት ገብረ ማርያም፣ ጌታውን ካሳ፣ መኮንን አብርሃ እና ሌሎችም ሻዕቢያ ለፈጸመው ውንብድና ዋጋ መክፈል እንዳለበት ያምኑ ነበር። በፖለቲካው ስራ የተሰማሩና በክልሉ ስራ አስፈጻሚ ኮሚቴ ይሳተፉ የነበሩት ገብረ መስቀል ኃይሉ፣
ሐሰን ሹፋና ዮብማር አሰፋ ሻዕቢያ ላይ የነበራቸው አቋም አጠራጣሪ አልነበረም። በመሆኑም በክልሉ የሚያስተማምን ጸረ ሻዕቢያ ቅስቀሳ ለማካሄድና ተዋጊ ኃይል ለማሰለፍ አያስቸግርም ነበር። ከክልሉ አመራሮች በታች በተዋረድ የነበረው የዞን የወረዳና የቀበሌ አመራሮችም ሻዕቢያን ለመውጋት ጠንክረው ከመቆማቸውም በላይ ሻዕቢያ ራሱ ባመጣው ጣጣ ሳይቀጣ መመለስ የለበትም ይሉ ነበር። ስለሆነም በአመራሩ የነበረው ከፍተኛ መግባባት መሰረት አድርገን በክልሉ የነበረው ድምፅ ወያኔ ትግራይ የተባለ ሬዲዮ ጣቢያ ተጠቅመን ከፍተኛ ውጤታማ የሆነ የቅስቀሳ የማሰለፍ ሥራ ለማካሄድ ችለን ነበር። በዚህ ሬዲዮ ጣቢያ አማካኝነትም ያደረግነው ቅስቀሳ ዘመቻ እጅግ ውጤታማ ነበር። ለምሳሌ እኔ ራሴ በድምፅ ወያኔ ሬዲዮ ጣቢያ ስቱዲዮ ተገኝቼ ሻዕቢያ በኢትዮጵያ ላይ ስለጎነጎነው ሴራና መሬታችንን ለመቆጣጠር ስላደረገው እንቅስቃሴ አስረድቼ ታጣቂዎች በተለይ በ10 ሺዎች የሚቆጠሩ ሚሊሻዎችና ምልሶች በፍጥነት ወደ ግንባር እንዲቀሳቀሱና ወራሪውን እንዲቀለብሱ ጥሪ አቀርቤ ነበር። ይህ ጥሪ የተደረገው መመሪያ ሊሰጠን የሚገባው ጠቅላይ ሚኒስትራችን ሲያዘን የጦር ግንባሩ አሳሳቢነት ሁኔታ የተገነዘብነው የክልል መስተዳደር ከኢህአዴግ ጽሕፈት ቤት ጋር በመመካከር ነበር። ቀደም ሲል እንደጠቀስኩትም መጀመሪያ ላይ የኢትዮጵያ ሰራዊት የሻዕቢያ ወረራ ለመመከት በቂ የሰው ኃይል አልነበረውም። በመሆኑም ምልስ ታጋይ ሚሊሻዎችን፣ ወጣት ተዋጊዎችን፣ ቀሪ የህብረተሰብ ክፍል ደግሞ በድጋፍ ሰጪነት እንዲሰለፍ በ1990 ዓመተ ምህረት የግንቦት 20 በዓል ምክንያት በማድረግ በመቀሌ ስታዲየም ለተሰበሰበው ህዝብ በመስተዳደሩ ስም ጥሪ አድርጌ ነበር። ይህ ጥሪ የሻዕቢያን እብሪት ከማውገዙም በላይ የኢትዮጵያ ህዝብ ታሪካዊ አበጋሪነት አውስቶ አስፈላጊ ከሆነ የኢትዮጵያ ህዝብ በአንድ ሳምንት ወታደር ለማድረግ ይቻላል የሚል እምነት ያስተጋባ ነበር። ንግግሩ የተደረገው ለመቀሌ ከተማ ነዋሪዎች ቢሆንም በሬዲዮ በቴሌቪዥን ተላልፎ ስለነበር በስፋት ተደምጦ ነበር። ከኢትዮጵያም አልፎ ወደ እነ ኢሳያስ አፈወርቂ ጆሮም ደርሶ ኢሳያስ ከመለስ ጋር በስልክ ሲነጋገር ገብሩ ያደረገው ንግግር የሁለቱ ሀገሮችን ግንኙነት ይበልጥ የሚያሻክር በኤርትራ ላይ ጥላቻን የሚቀሰቅስ ነው፣ እንደዚህ ያለ ቅስቀሳ ከማድረግ ብትቆጠቡ ይሻላል ብሎ ነግሮትም ነበር። ኢሳያስ የዚህን አይነት ስሞታ ሲያቀርብ እርሱ ያለ የሌለውን የጦር መሳሪያ የሰው ኃይል አከማችቶ ንጹሃን ዜጎችን በግፍ ማፈናቀሉን፣ ማጎሳቆሉን፣ መግደሉን የዘነጋው ይመስል ነበር። ለነገሩ በወቅቱ ያሰሙት ንግግር ሻዕቢያና የኤርትራ ህዝብ ለይቶ የሚያይ እንጂ ህዝቡን በጠላትነት የሚፈርጅ አልነበረም። ዳሩ እነ ኢሳያስ ሻዕቢያና የኤርትራ ህዝብ አንድ ናቸው የሚል አስተሳሰብ ስለነበራቸው እነርሱ ሲሰደቡና ሲወቀሱ የኤርትራ ህዝብ የተሰደበና የተወቀሰ ይመስላቸው ነበር። ኢሳያስ የግንቦት 20 ንግግሬን ሰምቶ መከፋቱ አልበቃ ብሎ ከጠቅላይ ሚኒስትሩ ጋር ቅርበት የነበራቸው የቤተ መንግሥት ሰዎችን ተበሳጭተው ነበር። ንግግሬ በትግረኛ ቴሌቪዥን ፕሮግራም ቀርቦ ተመልካቾች በጠየቁት መሰረት በድጋሚ ከታየ በኋላ ስማቸው ለደህንነታቸው ስል ልጠቅስም አልፈልገው የመከላከያ መኮንኖች ከመለስ የቅርብ ሰዎች ስልክ ተደውሎ የግብሩን ንግግር እንዴት አያችሁት ተብለው ሲጠየቁ ተጠያቂዎችም ንግግሩ ጥሩ ነው፣ የህዝቤ ልብ ትርታ የተከተለና ወቅታዊ ነው ብለው መልሶላቸው ነበር። የመለስ ሰዎችም እነዚህ መኮንኖች የሰጧቸው ምላሽ ግን ከኢሳያስ አፈወርቂ ብዙም የሚለይ አልነበረም። ይህ ንግግር የኢትዮጵያ ህዝብ ስሜት በማነሳሳት የተሳሳተ ድምዳሜ ላይ እንዲደርስ የሚገፋፋ ነው፣ ትምክህተኞች የሚጠቀሙበት ጸረ ህዝብ ቅስቀሳ ነው የሚል ነበር። ብዙ ኢትዮጵያውያንም የተቀበሉትና ወቅታዊ ነው ያሉት ንግግር እነዚህ ሰዎች ለምን እንደተቃወሙት የሚያውቁት እነርሱ ብቻ ቢሆኑም ያሉትን ለማለት ያነሳሳቸው ምን እንደሆነ መገመት ይቻላል። አንዱ ምክንያታቸው መለስ በወቅቱ ኢትዮጵያ ሉዓላዊነቷን ለማስከበር ያወጀችው ጦርነት አለመቀበሉ ሲሆን የእርሱ አቋምና እምነት የሚቃረን ንግግር ለምን ተደረገ ብለው መቆርቆሯቸው ሊሆን ይችላል። መለስ በህዝቡ ዘንድ የነበረው ተቀባይነት እየቀነሰ መምጣቱ እነዚህ ሰዎች እጅጉን አሳስቧቸው ስለነበር ያደረኩትን ንግግር በማጣጣል የአሳዳሪያቸውን ስም ለማደስ መሞከራቸውም ሊሆን ይችላል። የመለስ ሰዎችን ያስተጋቡት የነበሩት አንድም መለስ ንግግሩን ስላላዳመጠው ወይም በይፋ ወጥቶ ንግግሩን ለማስተባበል ወኔ ስላጣም ሊሆን ይችላል። ያም ሆኖ ግን ተደውሎልን ነበር ያሉኝ ወገኖቼ የደረሱበትን ግምት ንግግሬን በመለስ ጎራ እንዳልተወደደ ነበር። የአሜሪካና የሩዋንዳ የእርቅ ሙከራ መክሸፍ። የሻዕቢያ ጦር ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ በኢትዮጵያ መንግስት በኩል የተደረገለትን ፍጹም አልተቀበለውም ነበር። ጦርነቱ እየበረታ በሁለቱም ወገን ብዙ ህይወት እየቀጠፈና ከፍተኛ መፈናቀልና የአካል ጉዳት እያስከተለ ሳለ
አሜሪካና ሩዋንዳ ግንቦት 9 ቀን 1990 ዓ.ም ላይ ሁለቱን ሀገሮች ለማስታረቅ እንቅስቃሴ ጀመሩ። በሩዋንዳ በኩል የተወከሉት ምክትል ፕሬዝዳንት ፖል ካጋሜ ሲሆኑ በአሜሪካ በኩል ደግሞ የአፍሪካ ጉዳዮች ረዳት ጸሐፊ ሱዛን ራይስ ነበሩ። አሜሪካ በልዕለ ኃያልነቷ፣ ሩዋንዳ ደግሞ በአፍሪካዊነቷ ቢቀርቡም የእርቁ ሰላም ሙከራ በአመዛኙ በአሜሪካ የተቀየሰ መሆኑ ግልጽ ነበር። ሩዋንዳም ትሁን ሌሎች የአፍሪካ ሀገሮች እነዚህ ሁለት በጦርነት የተጠመዱ ሀገሮችን ለማስታረቅ የአሜሪካን ያህል አቅምና ቀጥተኛ ጥቅም አልነበራቸውም። በአንጻሩ አሜሪካ የቀይ ባህርና የአፍሪካ ቀንድ አለመረጋጋትን፣ በድንበር አለመግባባትን ሽፋን የተጀመረው ጦርነት ተስፋፍቶ ጥቅሟን እንዳይነካት ስጋት ስለነበራት ጦርነቱ እንዲቆም መጣር ነበረባት። አሜሪካና ሩዋንዳ በተለይ አሜሪካ ጦርነቱን የጀመረውና የኢትዮጵያ ግዛትን የተቆጣጠረውን በሻዕቢያ የሚመራው የኤርትራ ጦር እንደሆነ ጠንቅቀው ያውቁ ነበር። አሜሪካኖች የነበራቸው መረጃ መረብና ቴክኖሎጂ እንኳን ይህን ግዙፍ የወረራ እንቅስቃሴ ጥቃቅን ትንኮሳዎችን ለመከታተል የሚያስችላቸው ነበር። በመሆኑም አሜሪካና ሩዋንዳ በግልጽ ሻዕቢያዎች ኢትዮጵያን ወረዋል ሳይሉ ሁለቱም ወገኖች ከግጭት በፊት ወደ ነበሩበት መሬት እንዲመለሱ አሳስበው ነበር። የኢትዮጵያ ጦር የኤርትራን መሬት ስላልተቆጣጠረ ማሳሰቢያቸው በተዘዋዋሪ ኢሳያስ ኢትዮጵያን እንደወረረ የሚያመለክት ነበር። ሆኖም የሻዕቢያ ጦር ቀድሞ ወደ ነበረበት ይመለስ ቢሉም ኢሳያስ ጦሩ በራሱ ግዞት እንጂ በኢትዮጵያ ግዛት ውስጥ እንዳልሆነ ገልጾ ያቀረቡትን የእርቅ ሐሳብ ውድቅ አደረገው። እንዲህም ከግጭት በኋላ ሁለቱ ሀገሮችን ለማስታረቅ የተደረገው የመጀመሪያ እርቅ ሙከራም ከሸፈ። አሜሪካና ሩዋንዳ ለ12 ቀናት ያህል ከአስመራ አዲስ አበባ እየተመላለሱ ሊያቀናጁት የሞከሩት የሰላም ድርድር ኢሳያስ ካለመቀበሉ ሌላ ሁለቱን ሀገሮች ለኢትዮጵያ እንደሚያዳሉ አድርጎ ዘለፋቸው። አሜሪካና ሩዋንዳ ኢትዮጵያ ኤርትራን ከግጭቱ በፊት ወደ ነበሩበት ቀጠና ተመልሰው የሰላም ድርድሩ ይቀጥል በማለታቸው ኢሳያስ እሳት ጎርሶ ሲያፈጥባቸው ሩዋንዳ የሰላም ድርድሩን እርግፍ አድርጋ ስትተው አሜሪካ ደግሞ ሌላ የእርቅ መንገድ መፈለግ ጀመረች። አሜሪካኖችም ወራሪው ሻዕቢያ መሆኑን እያወቁ ኢሳያስን ማባበል ሲጀምሩ የልብ ልብ ተሰምቶት መፎከሩን ቀጠለ። ከዚያም የእርቅ ሙከራ በኋላ አሜሪካኖች ሆኑ ሌሎች አስታራቂዎች ጠንካራ አቋም በመያዝ በኢትዮጵያ ላይ ጫናው እንዲበረታ አደረጉ። የሻዕቢያ ግስጋሴና የኢትዮጵያ ሰራዊት ጀግንነት። ሻዕቢያ የመጀመሪያውን የወረራ ጥቃቱን በባድመ ቢጀምርም ሰራዊቱን ያሰማራው ግን በበርካታ ግንባሮች ነበር። በሰሜን ምዕራብ በባድመ፣ በመካከለኛው ሰሜን በጾሮና በዛላምበሳ በኩል፣ በሰሜን ምስራቅ ደግሞ በዋናው የአሰብና የጅቡቲ መንገድ በኩል ኃይሉን አሰማርቶ በሁሉም አቅጣጫዎች ወደፊት እየገሰገሰ እንቅስቃሴውን አጠናክሮ በተለይ እጅግ ወሳኝ ባላቸው በሶስት ግንባሮች ጥቃቱን አጣጥፎ ነበር። በባድመ በኩል የተሰማራው የሻዕቢያ ጦር ግስጋሴውን የሚገታ ጠንካራ ተቃውሞ ስላልገጠመው ከሽራሮ ከተማ በስተሰሜን እስካሉ መንደሮች ዘልቆ ሰፊ የኢትዮጵያን ግዛት ሊቆጣጠር ችሎ ነበር። በአካባቢው የነበረው ሕዝብም እየደበደበ እያሳደደ ከማፈናቀሉም በላይ ዱቺናም ላይ በእምነበረድ ቁፋሮ ተሰማርቶ የነበረውን የትዕምንት ኩባንያ በሚሊዮኖች የሚገመቱ መኪኖች፣ ከባድ የግንባታ መሳሪያዎችንም ዘርፏል። ሻዕቢያዎች ኃይላቸውን አጠናክረው በድንበር አካባቢ ከፍተኛ ዘመቻ ሲያካሂዱም የኢትዮጵያ ሰራዊት ከያለበት እየተጫነ በአክሱምና በመቀሌ የአውሮፕላን ማረፊያዎች ይወርድና በመኪና ወደየግንባሩ ይላክ ነበር። በተመሳሳይ መልኩም ጦሩ ከኦጋዴንና ከሌሎች የደቡብ ምስራቅ አካባቢዎች እየተጫነ ቡሬ ግንባር ይደርስ ነበር። በመጀመሪያ ላይ የኢትዮጵያ ሰራዊት በብዛት በአቋምና በአቀማመጥ ረገድ ዝግጁ ስላልነበረ ከ3 ሚሊዮን የሚያበልጥ ሕዝብ ባላት ሀገር የደረሰበት ወረራ በአስተማማኝ ሁኔታ መመከት አቅቶት ነበር። ቀደም ብዬ እንደገለጽኩትም የችግሩ ዋና ምንጭ የፖለቲካ አመራሩ በአገሪቱ ሊከሰቱ የሚችለውን አደጋ ተገንዝቦ በቂ ዝግጅት አለማድረጉና አደጋው ግልጽ ሆኖ ሲመጣም ሻዕቢያ እብድ ስላልሆነ አይወረንም እያለ ሰራዊታችን እንዲጠናከር አለማድረጉ ነው። ወረራው ከተጀመረ በኋላ አገሪቱን በበላይነት ይመራ የነበረው የጦር ኃይሉ አዛዡና ጠቅላይ ሚኒስትሩ የተለየ አቋም በመያዝ ብቻ የተፋጠነ እርምጃ ለመውሰድና በአንድ ልብ ለመንቀሳቀስ አልተቻለም ነበር። የኢትዮጵያ ለመዘጋጀት በእግረኛ ጦር ብቻ ሳይሆን በአየር ኃይሉ ነበር። በአየር ኃይላችን ከነበሩት ችግሮች ውስጥ የከፋው የእዝ ቁጥጥር ስርዓቱ ወይም ኮማንድ ኤንድ ኮንትሮል ሲስተም የኢትዮጵያ ከጥቃት ለመከላከልና ከኢትዮጵያ እየተነሳ ለማጥቃት የሚያስችል ቁመና አለመገንባቱ ነበር። የአየር ኃይላችን እዚህ ግባ የማይባለውን የሻዕቢያ አየር ኃይል እንኳን ተቋቁሞ ለማጥቃት አይችልም ነበር። በወቅቱ ለኤርትራ ድንበር ቅርበት የነበረው የመቀሌ አየር ማረፊያ ግንባታ ቢያልቅም አየር ኃይላችን
አንድ ክንፍ እንኳን በቦታው ካለማቋቋሙ ሌላ የራዳር ስርዓትም አልዘረጋም ነበር። እነዚህ ወሳኝ ስራዎችም የተጀመሩት ሻዕቢያ ወረራ በፈጸመ ማግስት ነው። ሻዕቢያዎችም በዛላምበሳ ግንባር በኩል አይጋ የተባለው ወሳኝ ስትራቴጂካዊ ቦታ ለመቆጣጠር ተደጋጋሚ ጥቃት አካሂደው ነበር። በዚህ ግንባር የተሰማራው የኢትዮጵያ መደበኛ ጦር ከአንድ ሻለቃ ቢያበልጥም በአካባቢው ታጣቂዎች ጋር በመቀናጀት ብርቱ የመከላከል ውጊያ አካሂዶ በሻዕቢያ ጦር ላይ ቀላል የሚባል ጉዳት አድርሷል። ሻዕቢያ በኢትዮጵያ በኩል የነበረውን ዝግጁነት ደካማ መሆኑን ያውቅ ስለነበር ግንቦት 25 ቀን 1990 ዓ.ም ታንኮችንና ሌሎች ከባድ መሳሪያዎችን አሰማርቶ በዛላምበሳ ከተማ ይገኝ የነበረው መጠነኛ የእግረኛ ጦር ላይ መጠነ ሰፊ ጥቃትን ሰንዝሮ ነበር። በዚህ ግንባርም ሻዕቢያ ታንኮችንና የተለያዩ ከባድ መሳሪያዎችን ያሰማራ ሲሆን በኢትዮጵያ በኩል የገጠመው ግን መጠነኛ አቅም የነበረው እግረኛ ብቻ ነበር። ሻዕቢያ የዛላምበሳን ከተማ ባጠቃ ማግስት የኢትዮጵያ መንግስት ወረራውን ለመቀልበስ መከላከያ ኃይላችን አስፈላጊውን እርምጃ ሁሉ እንዲወስድ በይፋ አወጀ። ይህ አዋጅም በመገናኛ ብዙሃን የገለጸው ሻዕቢያን አንንካው ሲል የነበረው ጠቅላይ ሚኒስትር መለስ ዜናዊ ነበር። የኢትዮጵያ መንግስት ጉዳዩ በሰላም እንዲፈታ የወሰደውን አቋም እንደያዘ በአሜሪካና በሩዋንዳ መንግስታት የቀረበውን አስታራቂ ሐሳብ መደገፉን የሚቀጥል ቢሆንም የኤርትራ መንግስት ያካሄደውን ተከታታይ ወረራ በትዕግስት ማለፍ ከማይቻልበት ደረጃ ላይ ደርሰናል። በመሆኑም የኢትዮጵያ መከላከያ ኃይል የሀገሪቱን ዳር ድንበር ለማስከበርና በኤርትራ መንግስት በተደጋጋሚ እየተቃጣ ያለውን ጥቃት ለማክሸፍ ተፈላጊ ሆኖ የተገኘውን እርምጃ ሁሉ እንዲወስድ በዛሬው ቀን ታዟል። መለስ ይህንን መግለጫ በሰጠ በማግስቱ የኢትዮጵያ አየር ኃይል በአስመራ አውሮፕላን ማረፊያ ላይ የመጀመሪያውን ጥቃት አካሄደ። ኢትዮጵያ አየር ኃይልም አስመራ ድረስ ዘልቆ አየር ማረፊያውን ሲደበድብ ሻዕቢያም የመቀሌን አየር ማረፊያና አይደር የተባለውን የአንደኛ ደረጃ ትምህርት ቤት በአውሮፕላን ደበደበ። የኢትዮጵያ አየር ኃይልም ያነጣጠረው የኤርትራ ጦርና የአየር ኃይል ተጠቀምበት የነበረውን የአየር ማረፊያ ላይ ሲሆን ሻዕቢያ ግን ወታደራዊ ተቋማትን ብቻ ሲሆን ህዝቡን ጭምር የጥቃት ኢላማ አድርጎታል። በኢትዮ ኤርትራ ታሪክ እጅግ አረመኔው ተብሎ ከሚጠቀሱ ድርጊቶች አንዱ የሻዕቢያ በሰሜን መቀሌ አይደር ክፍለ ከተማ በሚገኘው የመጀመሪያ ደረጃ ትምህርት ቤት ግንቦት 28 ቀን 1990 ዓ.ም ሁለት ጊዜ ፈጸመው የአውሮፕላን ጥቃት ነው። በተወረወረው የክላስተር ቦምብ ህፃናት ጨምሮ 56 ሲቪሎች ሲሞቱ 182 ደግሞ ቆስሏል። በዚህ የሻዕቢያ አየር ጥቃትም ልጆቻቸውን ለመፈለግ የመጡ ወላጆችም ሰለባ ሆነዋል፣ ለአካል ጉዳትም ተዳርጓል። በዚህ ቀንም ከከተማው ማዕከል 8 ኪሎ ሜትር ርቀት የሚገኘው መቀሌ አየር ማረፊያም በሻዕቢያ ክላስተር ቦምቦች ተደብድበዋል። ሻዕቢያ አይደርንና አካባቢውን ደብድቦ ህፃናት ላይ ጥቃት ከፈጸመ በኋላ በመቀሌ አየር ማረፊያ ይገኙ የነበሩትን የአየር ኃይል አባላት ከፍተኛ ሐዘን ተሰምቷቸው የሻዕቢያ አየር ኃይልን ለመቅጣት ታጥቀው ተነስተው ነበር። ከነዚህም ሁለቱ የኢትዮጵያ አየር ኃይል በመቀሌ ገና ባልተደራጀበት እዝና ቁጥጥር ባልተሟላበት ሁኔታ አስመራ ድረስ ዘልቀው አየር ማረፊያውን ለመደብደብ በወኔ ተንቀሳቅሰው ነበር። ከሁለቱ አውሮፕላኖች አንዱን ያበር የነበረው ጀግናው ኮሎኔል በዛብህ ጴጥሮስ አስመራ ላይ ሳንዣብብ አውሮፕላኑ የቴክኒክ ችግር ገጥሞት ከእርሱ ጋር የተጓዘው ሁለተኛ አውሮፕላን አብራሪም አንመለስም ቢለውም ከነበረው ቁጭት የተነሳ ሳያዳምጠው የሚያበረውን አውሮፕላን ፍጹም መንቀሳቀስ እስኪያቅተው ድረስ ቆይቶ በመጨረሻም በአስመራ ብዙ ሳይርቅ በፓራሹት ወርዶ በቁጥጥር ስር ዋለ። በአስመራ አደባባይም ለህዝቡ እንዲታይ ካደረጉት በኋላ የት እንዳደረሱት አይታወቅም። የኢትዮጵያ አርበኛ ታላቁ ጀብድ ቢፈጽምም የኢትዮጵያ መንግስት በኩል ግን ለእርሱ ሆነ ለቤተሰቦቹ የሚገባቸውን ክብር አልተሰጣቸውም። እንዲያውም የኢትዮጵያ መንግስት በዛብህ ጴጥሮስን የመሳሰሉ ጀግኖች በሻዕቢያዎች ተማርከው ባልተመለሱበት ሁኔታ ጠንካራ ድርድር ሳያደርግ የሻዕቢያን ምርኮኛ መኮንኖች መልሶ ሰጥቷል። በነገራችን ላይ ጀግናው በዛብህ ጴጥሮስ በደርግም ጊዜ ከሻዕቢያ ጋር በሚያካሄደው ጦርነት የአውሮፕላን ድብደባ ሲያካሄድ ተማርኮ ሳህል ውስጥ በእስር ቆይቶ የተለቀቀ ሻዕቢያ አስመራን ከተቆጣጠረ በኋላ ነበር። ሻዕቢያ በሁሉም ግንባሮች ሰፊ ጥቃት ሲያካሄድ የኢትዮጵያ እግረኛ ሰራዊትም እንቅስቃሴውን ለመግታት ብርቱ ጥረት ያደርግ ነበር። በተለይ በባድመ በኩል ተሰማርቶ የነበረው የኢትዮጵያ አንድ ሻለቃ ጦር እጅግ አስደናቂ ጀግንነት ፈጽሞ የሻዕቢያ እንቅስቃሴ ገጥቶታል። ከዚህ ውጊያ በኋላ ሻዕቢያ ኃይሉን አጠናክሮ ከሽራሮ በስተምዕራብ በኩል እርዲ ማቴዎስ የተባለ ገዢ ስፍራ ለመቆጣጠር ያደረገው እንቅስቃሴ በወቅቱ ከመሃል አገር በመጣውና ለአካባቢው አዲስ በነበረው ብርጌድ ሊገታ ችሏል። ብርጌዱ ይመራ የነበር በቆራጡ ኮሎኔል ናቃቸው ሲሆን
እንደነ ቢኮ ያሉ ጠንካራ የጋምቤላ ተዋጊዎች አሰልፎ ያንን ግዙፍ የሻዕቢያ ኃይል አይቀጡ ቅጣት ቀጥቶ አስቁሟል። ሆኖም በወቅቱ በነበረው ከፍተኛ አመራር ዝርክርክነት ምክንያት ድል መቀናጀታችን የተረጋገጠው በንጋታው ነበር። ሻዕቢያን አካባቢ ቢቆጣጠር ኖሮ በርካታ ህዝብ የሚኖርበትን የታህታይ አዲያቦ አካባቢ ከማተራመስ በተጨማሪ በመሰራት ላይ የነበረውን የተከዜ ድልድይን ሊያፈርሰው በቻለ ነበር። ሌላው የሻዕቢያን ወኔ ያሽመደመደው በቡሬ ግንባር ያጋጠመው አሳፋሪ ሽንፈት ነበር። ሻዕቢያ ኢትዮጵያ የወጪና የገቢ ንግዷን የምታንቀሳቀስበት ዋናው መንገድ በመዝጋት አገሪቱን በኢኮኖሚ አሽመድምዶ ለማንበርከክ የመሃል አገሩን ከጅቡቲ ወደብ ጋር የሚያገናኘውን አውራው መንገድ ለመቁረጥ ከፍተኛ ዝግጅት አድርጎ ነበር። ሆኖም ኢትዮጵያ ለዚህ አካባቢ የተሻለ ትኩረት በመስጠት ኡጋዴን ውስጥ ይንቀሳቀሱ የነበሩትን ክፍለ ጦሮች አሰማርታ ስለነበር ሻዕቢያ በቀላሉ ግቡን ሊያሳካ አልቻለም። እንዲሁም ያሰበው ሲያሳካም በዚያ በረሃ ሬሳውን ንብረቱን ጥሎ ለመሸሽ ተገደደ። በርካታ የሻዕቢያ ሰራዊትም አባላትም በኢትዮጵያ ተማረኩ። ሻዕቢያ እጅግ የቋመጠበት ኢትዮጵያን አደጋ ላይ ሊጥል ይችላል ብሎ ያሰበው እነ ጴጥሮስ ሰለሞን ይመሩት የነበረው ወታደራዊ ዘመቻ በቀላሉ መክሸፉ በሻዕቢያ ላይ ትልቅ ሳንካ ከማስከተሉም ሌላ በተወሰነ ደረጃም ቢሆን ቆም ብሎ እንዲያስብ አድርጎታል። የሰራዊቱ፣ የሚሊሻው፣ የምልሱና የህዝቡ ጽናት። ሻዕቢያ የኢትዮጵያን ሰራዊት ተከርካሪ ሰብሮ ኢትዮጵያ ውስጥ ትርምስ በመፍጠር የዘርፊያ ፖሊሲውን ተግባራዊ ለማድረግ ከፍተኛ ዝግጅት አድርጎ ነበር። ነባር የሚባለውን ሰራዊት በሙሉ በክተት አሰልፎ በተለያዩ ዙሮች ሳዋ ላይ ከሰለጠኑ አዲስ ምልምሎች ጋር አቀላቅሎ ግዙፍ የጦር ኃይል ፈጥሮ ነበር። በመሳሪያ ረገድም ከደርግ ካገኘው እጅግ በርካታ ተተኳሽና ሌላ መሳሪያ በተጨማሪ አዲስ ግዢ አካሂዶ በሚገባ ታጥቆ ነበር። ጠንካራ የሚባል ባይሆንም አየር ኃይሉንም ለማደራጀት ሞክሮ ነበር። ሻዕቢያ ይህን ሁሉ ዝግጅት በማድረጉ ጭራሽ የሚያቆመው ኃይል እንደማይኖር በልበ ሙሉነት ይገልጽ ነበር። ሻዕቢያዎች ኃይላቸውን ለማጠናከር ያደረጉት ጥረት የኢትዮጵያን የተዳከመ ሰራዊት በቀላሉ ለመንታት እንደሚያስችላቸው ቅንጣት ያህል ጥርጣሬ አልነበራቸውም። የራሳቸውን አቅምና ጥንካሬ በጣም ከፍ አድርገው ከማየታቸው በላይ በኢትዮጵያ በኩል የነበረው ዝግጅት ምን ያህል ደካማ እንደነበር ጠንቅቀውም ያውቁ እንደነበር ቀደም ብዬ ገልጬዋለሁ። ሻዕቢያዎች በደህና ጊዜ ከከፍተኛ የኢህአዴግ አመራር አባላትና የጦር አዛዦች ጋር ጥብቅ ግንኙነት ስለነበራቸው ያለውን አጠቃላይ የኢትዮጵያ ኃይል ብቻ ሳይሆን ዝርዝር ይዘቱንም ያውቁ ነበር። የዳበረ የስለላ መረብም ስለነበራቸው ከኢህአዴግ አመራር የበለጠ ስለ ኢትዮጵያ ሰራዊት መረጃ ነበራቸው ቢባል ማጋነን አይሆንም። ሻዕቢያ በአሃዝ ደረጃ ኢትዮጵያን በተመለከተ በቂ መረጃ ቢኖረውም አንድ ያልተገነዘበው ጉዳይ ግን የኢትዮጵያ ሕዝብ እምቅ አቅምና ጠላት ሲመጣ የሚያሳየው የአንድነት መንፈስ ነበር። ይህ በአሃዝና በስሌት ሊገለጽ የማይችል የሕዝብ ስለንቦና ሻዕቢያ ምንም ግምት ውስጥ ስላላስገባው ስህተት ውስጥ እንዲገባና በቀላሉ ድል እጎናጸፋለሁ ብሎ እንዲኩራራ አድርጎታል። ሻዕቢያ የኢትዮጵያ ሕዝብ በብሔርና በጎሳ ተከፋፍሏል፣ አንድነቱ ላልቷል፣ ከመንግስት ርቋል፣ ስለሆነም ከኢህአዴግ ጎን ተሰልፎ በእኛ ላይ ሊዘምት አይችልም የሚል ግምገማ ላይ ደርሶ ነበር። በእርግጥ የኢትዮጵያ ሕዝብ በወቅቱ የተለያዩ ቅሬታዎች ነበሩት። ያም ሆኖ ሕዝቡ በነጻነቱና በአንድነቱ የሚመጣበት ጠላት በተመለከተ በኩል የነበረው አቋም የማያወላዳ አልነበረም። የሻዕቢያ ግምት የተሳሳተ ለመሆኑ ወረራው እንደተጀመረ ዜናው ሲሰራጭ የኢትዮጵያ ሰራዊት ሚሊሻውና ሕዝቡ ያሳዩት ቁርጠኝነት ይመሰክራል። ብዙ የሰራዊት አባላት ከመሃል አገርና ከደቡብ ምስራቅ አገሪቱ ክፍል ወደ የግንባሩ እንደደረሱ ወዲያውኑ ወደ ውጊያ እንዲላኩ መመሪያ እንዲሰጣቸው ይወተውቱ ነበር። የሰራዊቱን አቅምና ቁመና ያገናዘበ አመራር በችኮላ ጥቃት ለመፈጸም ባይፈልግም ይህ ወንዴ ግን ቶሎ መልሶ ለማጥቃት የሚገፋፋ ነበር። አመራሩ ያለበቂ ዝግጅት መልሶ ማጥቃት እንዳይካሄድ ቢወስንም ሻዕቢያዎች በግንባር ወሳኝ ያላቸውን መሬቶች ለመቆጣጠር ከመሞከር አልቦዘኑም ነበር። በእነዚህ ውጊያዎችም ሁሉ ሰራዊቱ ያሳየ የነበረው ጥንካሬና አይበገርነት ቀላል አልነበረም። ከመደበኛው ሰራዊት ሌላ በዚህ ጸረ ሻዕቢያ ጦርነት የተሳተፉ ቀደም ሲል ከሰራዊቱ ተቀንሰው ወደ ቀያቸው የተመለሱ ምልስ በሚል የሚታወቁት የቀድሞ የህወሓት ታጋዮች ነበሩ። እነዚህ የቀድሞ ታጋዮችም በግብርና፣ በአነስተኛ ንግድና በአንዳንድ የጥበቃ ስራዎች ተሰማርተው ብዙዎች ለትግል ትቷቸው ሄደው ከነበሩበት የትዳር ጓደኞቻቸው ልጆቻቸው ጋር አዲስ ኑሮም ጀምረው ነበር። አንዳንዶች በየቀበሌው በወጣትና በገበሬ ማህበራት በተለያየ ደረጃ ያገለግሉ ነበር። በአጠቃላይ በትግራይ ገጠርና ከተማ ሰፍረው በተለያዩ የሲቪል እንቅስቃሴዎች ተሰማርተው ነበር። እነዚህ ወገኖችም ሻዕቢያ እንደወረረን ሲሰሙ ትዳራቸውን፣ እርሻቸውን፣ ንግዳቸውን፣ ስራቸውን እርግፍ አድርገው ትተው
መደበኛ ጦር ተሟልቶ በየግንባሩ እስኪደርስ ትጥቅ አንግበው እየተፋለሙ ለሻዕቢያ ራስ ምታት ሆነውበት ነበር። ግንባሩ በአግባቡ ከመደራጀቱ በፊት ገፈት ቀማሽ በመሆናቸውም በርካቶች ሲቆስሉ፣ ቁጥራቸው ቀላል የማይባሉ ተሰውተዋል። ስሜታቸው እጅግ የጋለና ሻዕቢያ በእጅጉ የሚንቁና የሚጠሉ ስለነበሩ ወታደራዊ ሕግጋትን ሳይከተሉ በወኔ መዋጋታቸው ለመስዋዕትነታቸው ተጨማሪ አስተዋጽኦ አድርጓል። ምልሶቹ ወደ የግንባሩ በዘመቱበት ወቅት ያሳዩት የአርበኝነት ወኔ ወደር የማይገኝለት እንደነበረ የሚያመለክቱ በርካታ አብነቶች አሉ። ሁሉንም መጥቀስ ባልችልም አንድ ያጋጠመኝን ለመግለጽ እወዳለሁ። ለጊዜው ስሙን የማላስታውሰው ከሽሬ እንደ ስላሴ የዘመተ ምልስ ከኢህአዴግ ሰራዊት ከተሰናበተ በኋላ በሽሬ አካባቢ ወፍጮ ተክሎ ይሰራ ነበር። ይህ ግለሰብ ሻዕቢያ ኢትዮጵያን ወረረ የሚል ዜና ሲሰማ ወፍጮ ቤቱን ዘግቶ ቁልፉን ለክልሉ መስተዳደር ሲልክ በሰላም ከተመለስኩ ወፍጮ ቤቱን መልሼ እንዲሰራ አድርጓለሁ፣ ካልተመለስኩ ደግሞ ክልሉ ለቤተሰቦቼ እንዲያስረክብልኝ ብሎ በሕግ ያልተደገፈ ኑዛዜ መሰል ጽሑፍ በቁራጭ ወረቀት ላይ አስፍሮ ልኮል ነበር። ጦርነቱ ካበቃ በኋላ ህወሓት ውስጥ በተፈጠረው ክፍፍል ከፓርቲውና ከክልሉ አመራር በመለየቴ ወጣቱ አርበኛ በጦርነት ሂደት ምን እንደደረሰበት እስካሁን ድረስ አላውቅም። ይህ አንድ ወጣት ጠቀስኩ እንጂ እንደ አይነቱ ጀግኖች በሺዎች የሚቆጠሩ ስለነበሩ እያንዳንዳቸውን ተከትሎ የት እንደደረሱ ማወቅ አዳጋች ነው። ከላይ እንደተጠቀስኩት ምልሶቹ በሰላም ከተመለስን የጀመርነውን ስራ እንቀጥላለን፣ ካልተመለስን ቤተሰቦቻችን ይጠቀሙበታል ብለው ምንም ሳይቅማሙ ወደ ግንባር ይጎርፉ ነበር። ከነዚህ በርካታ ወጣቶች ምን ያህሉ እንደተመለሱና ምን ያህሉ በግንባር ተሰውተው እንደቀሩ ቢመዘገብም የእያንዳንዳቸው አስደናቂ ውሎ ግን አልተቀረጸም። ከመለስ ጋር በሚኒሊክ ቤተ መንግስት ወረራው አይቀሬ ነው ብለን ከተከራከርን ጀምሮ ዝግጅት ጀምረን ቢሆን ኑሮ የአብዛኛው ገፈት ቀማሽ የሆኑት ምልሶች ህይወት ማዳን በቻልን ነበር እያልኩ ወደ ኋላ ተመልሼ እጸጸታለሁ። ምንም እንኳን የፈሰሰ ውሃ ባይታፈስም ንዝላልነት አመራር በአገርና በወገን ሊያስከትል የሚችለው አስከፊ ጉዳት ተገንዝቤያለሁ። የሻዕቢያ ግስጋሴ በመግታት ረገድ ከፍተኛ ሚና የተጫወተው ሌላው አካል ሚሊሻው ነበር። አገሪቱ የሚገኙ ሚሊሻዎች በተለይ ደግሞ በቅርብ ርቀት የነበሩ የትግራይ፣ የጎንደር፣ የጎጃም፣ የወሎና የአፋር ሚሊሻዎች የመጀመሪያው ጦርነት ፈት ቀማሾች ነበሩ። እነዚህ ሚሊሻዎች ከሌላው የህብረተሰብ ክፍል የተሻለ አቋምና ትጥቅ ስለነበራቸው ያለምንም ተጨማሪ ስልጠና ወደ ግንባር እየተላኩ በተለያዩ አውደ ውጊያዎች ተሳትፈው ብዙ መስዋዕትነት ከፍለዋል። በተለይም በአመዛኙ በግብርናው ሥራ የተሰማሩ ስለነበሩ በግንቦት በሰኔ የዘር ወቅት እርሻቸውን ትተው ወደ ግንባር መዝመታቸው አንድ ሰኔ የተነቀለ ገበሬ በዓመታት ሥራ ሊቋቋም አይችልም እንዲሉ ይህን ያህል ከባድ እንደነበረ መገመት ይቻላል። ሆኖም ኑሮን ከአገር ደህንነት በላይ ያላየው ሚሊሻው የዘር ወቅት ማሳውን ቤተሰቡን ትቶ ወደ ግንባር ዘምቶ አኩሪ ጀብዱ ፈጽሟል። እነዚህ ሚሊሻዎች ያጡት የ1990 ዓመተ ምህረት ምርትን ብቻ ሳይሆን የ1991 እና የ1992 ዓመተ ምህረት ምርትም ነበር። በርካቶችም ጥሎት የሄዱትን ቤተሰብ አካባቢ መልሰው ሳዩ ለእልፈት ተዳርገዋል። የእነዚህ የተለያዩ ታጣቂ ኃይሎች ደጀን በመሆን ከሁሉም በላይ ሻዕቢያን የመከተው ግን ህዝቡ ነበር። ኢትዮጵያ በሻዕቢያ ተወረረች የሚል ዜና ከተሰማበት ቀን ጀምሮ ህዝቡ ከዳር እስከ ዳር ቀፎ እንደተነካበት የንብ መንጋ በታላቅ ቁጣና ወኔ መንቀሳቀሱ ቀደም ብዬ እንደገለጽኩት ሻዕቢያም እጅግ አስደንግጦት ነበር። የህዝቡ ስሜት ሻዕቢያን እንዳስደነገጠው ሁሉ የኢህአዴግ አመራርም አስገርሞት ነበር። በዚህ አጋጣሚ ብዙ የወጣፋ እንጂ ሁኔታው የኢትዮጵያን ወኔ ይበልጥ እንዲደራጅ አስተዋጽኦ ያደረገ ይመስለኛል። ከምስራቅ ሶማሌው፣ ከምዕራብ ቤኒሻንጉል ጋምቤላው፣ ኬንያ ጠረፍ የነበረውና የኢትዮጵያ ሰሜን ዳር ድንበር የት እንደሆነ ጭራሽ የማያውቀው ኢትዮጵያዊ ሁሉ ሀገሩ ሲወረር በአጭር ጊዜ ወደ ጦር ግንባር ተሟል። በዚህ ሀገርን የመከላከል ሉዓላዊነትን የማስከበር እንቅስቃሴ በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በሚያስገርም ሁኔታ በዲፕሎማሲውና በገንዘብ መዋጮ ተሳትፈዋል። ከገዢው ፓርቲ ጋር ያላቸው የፖለቲካ ልዩነት ለጊዜው ወደ ጎን ትተው የሀገራቸውን ሉዓላዊነት ለማስከበር በጋራ ቆመዋል። ይህም አቋማቸው ብስለታቸውን፣ አገር ወዳድነታቸውን ያመለከተ ነበር። በወረራው ጊዜ በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ካደረጓቸው አኩሪ እንቅስቃሴዎች መካከል ሰኔ 7 ቀን 1990 ዓ.ም ቁጥራቸው ከ1500 በላይ የሚሆኑ በዋሽንግተን ዲሲ ተሰባስበው የሻዕቢያ ወረራ የሚያወግዝ ባለ 10 ነጥብ አቋም መግለጫ በማውጣታቸው መስከረም 22 ቀን 1990 ዓ.ም በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ተመድ ጽሕፈት ቤት ፊት ወረራውን በማውገዝ ሰልፍ መውጣታቸውን ለመጥቀስ ይቻላል። በእንግሊዝ፣ በቤልጂየም፣ በስካንዲቪያን፣ በመካከለኛው ምስራቅ
የሚኖሩ ኢትዮጵያን ገንዘብ በመለገስና ዲፕሎማሲያዊ እንቅስቃሴ በማካሄድ አኩሪ ተግባር አከናውነዋል። ሻዕቢያ የሰሜኑን የሀገራችንን ክፍል ወሮ ህዝቡን ካፈናቀለና መኖሪያ ቤቶችንና መሰረተ ልማቶችን ካፈረሰ በኋላ በነበሩት ጥቂት ወራት ውስጥ የኢትዮጵያ ህዝብ በአጠቃላይ ከፍተኛ ጀብዱ ሰርቷል። ሻዕቢያ ቀይሶት የነበረው በአጭር አገሪቱን የማተራመስና የመዝረፍ ህልምም አምክኖታል። የኢትዮጵያ ህዝብና ታጣቂዎቹ በአንድ ልብ ባይንቀሳቀሱ ኖሮ ጠባሳው ለዘላለም የሚያሽር ጉዳት በኢትዮጵያ ላይ በደረሰ ነበር። በተለይ በኢትዮጵያ መንግስት በኩል የነበረው የዝግጁነት መጓደል ግምቱ ሲገባ ሻዕቢያ ለምንም ችግር መሃል ሀገር ድረስ ተተት ብሎ ሊገባ በቻለ ነበር። ለዚህ ኩሩ ለነጻነት ለሉዓላዊነት ቀናይ ለሆነው የኢትዮጵያ ህዝብ ምስጋና ይግባውና የሁሉ ሳይሆን ቀርቶ የሻዕቢያ ሴራ ሊከሽፍ ችሏል። ኤርትራውያን ከኢትዮጵያ መባረር። የሻዕቢያ ጦርነትን የጀመረው በሁሉም መስክ ሰፊ ቅድመ ዝግጅት ካከናወነ በኋላ ነበር። በኤርትራ የሚኖሩትን ብቻ ሳይሆን ከኤርትራ ውጭ ይኖሩ የነበሩት ኤርትራውያን ወጣቶች በሳዋ እንዲሰለጥኑ አድርጎ ነበር። ከኢትዮጵያ ተመልምለው ሳዋ የሰለጠኑ በርካታ ኤርትራውያን ወጣቶችም በተጠባባቂነት እንዲቆዩ ተደርጎ ወደ ኢትዮጵያ ተመልሰው ነበር። ከዚህ ሌላ ሻዕቢያ በኢትዮጵያ ይኖሩ የነበሩትን ኤርትራውያን በማደራጀት ገሚሶቹ በኢኮኖሚ ከፍተኛ ቦታ እንዲኖራቸው የተለያዩ ኩባንያዎች እንዲመሰርቱ ሲመክር፣ ገሚሶች ደግሞ በመንግስት ሥራ ተቀጥረው የሻዕቢያን እኩይ ፍላጎት ለማሟላት ይንቀሳቀሱ ነበር። ብዙዎቹ ለሻዕቢያ መረጃ በማቀበል ሥራ ላይም ተሰማርተው ነበር። በኢትዮጵያ እየኖሩ የኤርትራ ዜግነት የወሰዱ ሁሉ በአንድ ወይም በሌላ መልኩ እናት ሀገራቸውን እንዲያገለግሉ ተጠይቀው አብዛኞቹ አቅማቸው በፈቀደ ሁሉ ተንቀሳቅሰዋል። ይህ እውነት ለመሆኑ የዘረዘርኩት ሁሉ የሚደግፉ ማስረጃዎች፣ ሰነዶች እንዳሉ ላረጋግጥላችሁ እወዳለሁ። ኢትዮጵያ በሻዕቢያ በተወረረችበት ወቅት ብዙ ኤርትራውያን ለሻዕቢዎች በስልክና በግንባር መረጃ እያቀረቡ የኢትዮጵያ ሰራዊት የሚያደርገውን እንቅስቃሴ እየጠቆሙ ሻዕቢዎችም ጥንቃቄ እንዲያደርጉ ይመክሩ ነበር። ይህ ድርጊታቸውን በግምት የተደረሰበት ሳይሆን በመንግስት ደህንነት ሰራተኞች በስልክ ጠለፋና በሌሎች አግባቦች የተገኘ ነው። በመሆኑም ለሀገር ደህንነት ሲባል በመጀመሪያ ኢትዮጵያ እየኖሩ የሻዕቢያ ወታደራዊ ስልጠና ወስደው የነበሩ ኤርትራውያን ሰኔ 6 ቀን 1990 ዓ.ም በቁጥጥር ስር ዋሉ። በኢትዮጵያና በኤርትራ መካከል የተካሄደው ጦርነት እየተካረረ በሄደበት ወቅት የሻዕቢያ ኤምባሲና ቆንስሎቹ ከፍተኛ ስለላ እንቅስቃሴ ላይ ተሰማርተው እንደነበረ ካረጋገጠ በኋላ የኢትዮጵያ መንግስት ኤርትራውያንን ዲፕሎማቶች፣ ሰራተኞችን ማባረር ጀመረ። እነዚህ ዲፕሎማቶችና የኤምባሲ ሰራተኞች ሲባረሩ የዲፕሎማሲው መድህን ዲፕሎማቲክ ኢሚዩኒቲ ይኖረናል ብለው አጠቃላይ ስለላ መዋቅራቸውን የአባሎቻቸውን ዝርዝር ይዘው ከኢትዮጵያ ሊወጡ ሲሞክሩ ሰነዱን በአገራችን የደህንነት ሰራተኞች ተነጠቁ። የተገኘው ሰነድ መሰረትን በማድረግ ከሐምሌ 3 ቀን 1990 ዓ.ም ጀምሮ ለደህንነታችን ስጋት ይሆናሉ የተባሉ በርካታ ኤርትራውያን ወደ አገራቸው እንዲመለሱ ተደረገ። የደህንነት ስጋት ይፈጥራሉ ተብለው ያልተጠኑትና በመንግስት ስር የተሰማሩት ኤርትራውያን ደግሞ በሁለቱ ሀገሮች የተፈጠረው ጦርነት ምክንያት ከስራቸው እንዲታገዱ ተደርጎ በአገር ውስጥ እንዲቆዩ ተፈቀደላቸው። በተባበሩት መንግስታት ሕግ መሰረት አንድ ሀገር ለደህንነቴ ስጋት ይሆናል ብሎ ያመነባቸው የሌላ ሀገር ዜጎች የማባረር መብት ስላለው በኢትዮጵያ መንግስት የተወሰደው እርምጃ አግባብነት ነበረው። የኢትዮጵያ መንግስት ኤርትራውያኑን ያባረረው በጦርነት ወቅት ነበር። ሲያባረራቸውም ንብረታቸው እንዲሸጡ ወይም ደግሞ በወክልና ለሌላ ሰው እንዲያስተላልፉ ተደርጎ ነበር። ይህ በኢትዮጵያ በኩል ቢደረግም ሻዕቢያ ግን ኢትዮጵያን ከኤርትራ ማባረር የጀመረው ጦርነቱን ከመወጁ በፊት ነበር። ከላይ እንደገለጽኩት ለደህንነታችን አደጋ ናቸው ያላቸውን በ10 ሺህ የሚቆጠሩ ኢትዮጵያን በጠዋቱ አባረውም ነበር። ጦርነቱ ጊዜው በአገራችን የቀሩትን ኢትዮጵያን በማፈስ አስከፊ በሚባሉ እስር ቤቶች አጉሯቸው ለረሃብና ለቸነፈር ዳርጓቸው ነበር። ኢትዮጵያውያኑም ወደ አገራቸው እንዲመለሱ ሲያስገድዷቸውም ከሜዳቸው በፊት ንብረታቸው እንዲሸጡ አድርገው ነበር። በአጠቃላይ በኢትዮጵያ በኩል የነበረው የኤርትራውያን አያያዝና ከሻዕቢያ የኢትዮጵያን አያያዝ ፍጹም የሚነጻጸር አልነበረም። ኤርትራውያኑ ከኢትዮጵያ በተባረሩበት ወቅት በአገር አቀፍ ደረጃና በየክልሉ ውሳኔውን ተግባራዊ የሚያደርጉ ኮሚቴዎች ተቋቁመው ነበር። በአገር አቀፍ ኮሚቴው አባላትም ከነበሩት መካከል ክንፈ ገብረ መድን፣ ዶክተር ነጋሶ ጊዳዳ፣ በረከት ስምዖን፣ ተወልደ ወልደ ማርያም፣ ዓለምሰገድ ገብረ አምላክ ይገኙበታል። ኤርትራውያንን የማባረር ውሳኔ ይህ ኮሚቴ ብቻ ሳይሆን ማዕከላዊ ዙም ተስማምቶበት ነበር። ይህ መሆኑ ሳለ በኋላ ላይ መለስና በረከት ስምዖን እርምጃው ከዘር ማጥፋት ጋር አመሳስለውት እንዲያውም ከናካቴው እርምጃው ዘር ማጥፋት ወይም ኢትኒክ ክሊንሲንግ ነው ብለውታል። ኤርትራውያኑን ለማባረር አፈንጋጮች ብሎ የፈረጃቸው አመራር አባላትም ተጠያቂ አድርገውናል።
በበኩሌ ኤርትራውያን ከኢትዮጵያ ሲባረሩ ምንም አይነት በደል አልደረሰባቸውም አልልም። ውሳኔው በመሰረቱ ትክክለኛ ቢሆንም በአፈጻጸም ደረጃ ግን ብዙ ስህተቶች ነበሩ። አንዳንድ ጥቅም ፈላጊ አስፈጻሚዎች ኤርትራውያንን በማስፈራራት ጉቦ ይቀበሉ እንደነበር፣ ጉቦ እየተሰጣቸው መባረር ያለባቸውን እያስቀሩና መባረር የሌለባቸውን ያባሩ እንደነበር፣ የሚያባረሩትም ንብረታቸውን ሲሸጡ ተደራጅተው ንብረቱን በርካሽ ገዙ እንደነበር ኋላ ላይ ተጋልጧል። እኛ ጸረ ኤርትራውያን ጸረ ዲሞክራሲ ናቸው እያሉ ይከሱን የነበሩ ቱባ ባለስልጣኖችም ሳይቀሩ ኤርትራውያን ሲባረሩ ቪላዎቻቸውን፣ የንግድ ድርጅቶቻቸውን ገዝተው እንደነበረ ተራው ዜጋ ሳይቀር ያውቀዋል። ሆኖም የህወሓትና ኢህአዴግ አመራር በአንድ ወይም በሌላው ከኤርትራ ጋር በተያያዘ ወንጀል ተዘፍቀው ስለነበር በመስዋዕትነት በተሰራ ቤት የሚኖር ሰው በድንጋይ አይጫወትም እንዲሉ ምንም ማድረግ አልቻሉም። የኤርትራውያን መባረር ሲነሳ የሚገርመኝ ጉዳይ ቢኖር በጦርነት ወቅት ከ100,000 በላይ የኢትዮጵያውያን በሻዕቢያ በገፍ ሲባረሩ ሲንገላቱ እነ መለስ ትንፍሽ አለማለታቸው ነው። እንደውም መለስ ጦርነቱ ሳይጀመር በፊት በ10 ሺዎች የሚቆጠሩ ኢትዮጵያውያን ከኤርትራ ሲባረሩ ሻዕቢያዎች አበጁ የሚል አቋም ነበረው። በሻዕቢያዎች ታፍነው ተወስደው እስካሁን ድረስ ደብዛቸው የጠፋው ኢትዮጵያውያንን በተመለከተ እነ መለስ ጠንክረው ሲጠይቁ ሰምቼ አላውቅም። ከምስራቅ ትግራይ ከአዲ ኢሮብ ታፍሰው ተወስደው የት እንደደረሱ የማይታወቁት በተመለከተም አንድ መግለጫ እንኳን ሰጥተው አያውቁም። ሁሌ የሚቆጫቸው ኤርትራውያን መባረር ነው። የዛሬ ዝግጅታችን ይህን ይመስል ነበር። በቀጣይ የኢትዮጵያ ሰራዊት መጠነ ሰፊ ጥቃት፣ በባድመ የተካሄደው ከባድ ውጊያ፣ በኢትዮጵያ ላይ የገጠመው የጦር መሳሪያ ተተኳሽ እጥረት፣ የኢትዮጵያ ሰራዊት ወደ አስመራ እንዲገባ ለምን ተወሰነ የሚሉትን ታሪኮች በሌላ ክፍል እንመለከታለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.